አገልጋይ ዮናታን አክሊሉ እንዲህ ያለ መሰሪ ሰው አይመስለኝም ነበር። ፓስተር ዮናታን አክሊሉ እጁ የጻፈውን መጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ ተዋሕዶ ገዳም እየሄደ እየሰጠ ነው የሚገኘው። የክፋታቸው ጥግ መጽሐፍ ቅዱሶቹን ሰብስበው ሊያቃጥሏቸው ነው። መጽሐፍቱ መሰብሰብ ብቻ ሳይሆን መቃጠልም አለባቸው። የጅብ አንገት ይዞ የሚደግም ኦርቶዶክስ በኢየሱስ ስም የጅብ ጭንቅላት ይዟል። በትውልዱ ላይ እየተደገመ ስለሆነ እግዚአብሔር ወገናችንን እንዲያስመልጥ አጥብቀን እንድንጸልይ። ምን አድርግ ነው ቆይ የምትሉት? እናንተ ቤታችሁ ቁጭ ብላችሁ እርሱ በጎርፍ የተጎዱትን ማህበረሰብ ሄዶ ስለጠየቀ ነው? እንደናንተ አይነቶቹ ናቸው የማንም አገልጋይ ነኝ ባይ መጫወቻ የምትሆኑት። ማዛ ባላለው ሜጀር ዋን ፕሮፌት ጆሮ ይባላል። ለኔ ደግሞ መንፈሳዊ አባቴ ነው። ወይኔ ይሄ ህዝብ በቃ አልቆለታል። የቁም ሬሳ እኮ ነው የሆነው። የሚገርማችሁ ነገር ይሄ በከተማው ዝሙትን ያተበለው ነው። ተማታላልስ ቆይ የት ለመሄድ ነው የምትንቀለቀሉት? ሰው አልተረዳኝ ወሰደኝ ወጋው። የት ነው የምትሄደው? ሂድ ጥፋ በእናትህ። እንደዚህ አይነት ፓስተር የለንም። ፓስተር ነኝ ብሎ ሊዘርፈኝ እንዴት ያለ ጉድ ነው! በመድኃኒዓለም ስም እንዴት ያለ ዘመን ላይ ሊደርስ ነው? አዎ እኔም እደግምላችኋለሁ፣ አትገቡም ቤተ ሰማይ። ቀልደኞች አትገባም አሉኝ ወደ ቤተ ሰማይ ምናምን። አትገባም። ለምን ትገባለህ? ድሮም ሲሆን ነው የምትገባው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቆንጆ ቪዲዮዎችና በአዝናኝ በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ወዳጅነታችሁን አጠናክሩ። በዛሬው በጥያቄ ቻሌንጃችን ምናልባት ከቤተ ክርስቲያን እንዲሁም ከኢየሱስ ክርስቶስ ባክ ያደረጉ ወንድሞቻችንና እህቶቻችን ሊኖሩ ስለሚችሉ እናንተ ከጌታ እርቃችሁ በነበረበት ጊዜ ምን አይነት ዋጋ ከፍላችኋል? ምንስ ገጥሟችኋል? ኮሜንት ላይ ጻፉልን። ቀጥታ ወደ ቪዲዮአችን። ፓስተር ዮናታን አክሊሉ ለራሱ ያጻፈውን መጽሐፍ ቅዱስ በእጁ የጻፈውን ማለት ነው በአቤል በኩል እንግዲህ ለኢትዮጵያ ኦርቶዶክስ ተዋሕዶ በዚህ ሰዓት ገዳም እየሄደ እየሰጠ ነው የሚገኘው። ይሄ ነውር አይደል እንዴ? ቆይ ምንድነው ከዮናታን ጋር ያገናኘው? በእጅ የተጻፈን መጽሐፍ ቅዱስ የተበረዘ መጽሐፍ ቅዱስ እንኳ አንብቡ ማለት ነው። በእግር ነው የተጻፈው እናንተ? አረባካቸው ይሄን ነገር ተቃወሙ። ከሰሞኑ እንግዲህ አንድ አቤል ወይም ደግሞ ዲያቆን አቤል ተብሎ የሚጠራ አንድ ወንድማችን በቤተክርስቲያን ወይም ደግሞ በአንዲት ገዳም ተገኝቶ የሚያስፈልጋቸውን ቀለባቸውን ከሰጣቸው በኋላ ደግሞ ለሕይወታቸው የሚሆነውን ቅዱስ ቃሉን ወይም ደግሞ መጽሐፍ ቅዱስን ይዞላቸው ሄዶ ነበርና ይህም ተግባሩ እንግዲህ ይህ ወንድማችን ኦርቶዶክስ አይደለም፣ ኦርቶዶክስን የሚወክል አይደለም፣ የሰጠው መጽሐፍ ቅዱስም መጽሐፍ ቅዱስ አይደለም ወይም ደግሞ የተበረዘ ነው። ስለዚህ ይህ ሰው ለሕግ ይቅረብልን፣ የበተነውም የሰጣቸው መጽሐፍ ቅዱስ ተሰብስቦ ይቃጠል እያሉ ተቃውሟቸውን እያሰሙ ይገኛሉ። ኦርቶዶክስ መጽሐፍቱ መሰብሰብ ብቻ ሳይሆን ተሰብስበው መቃጠልም አለባቸው። ሰላም ለእናንተ ይሁን። ከትላንት ወዲያ ይሄ ደካማና ተላላኪ መናፍቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለ አንድ ስድባቸው እኮ ይለያል። ሕግ ጥሶ አጥር ጥሶ በመግባት ወይም ደግሞ ተመሳስሎ ነጠላ በመልበስ የተበረዘ የተቀየጠ አንፌለስ ቡክ ሲሆኑ መጻሕፍቶችን ለአጥቢያው አባላቶች ሲያድል ነበረ። አሁን ላይ እንደሰማነው ከሆነ ልጁ በሕግ ቁጥጥር ስር ጥላ ሳይሆን ነገር ግን ከዛ ያሉት ወጣቶች በመሰብሰብ የተበተኑትን ወይም ደግሞ ያደላቸውን መጻሕፍት እየሰበሰቡ እንዳለ መረጃዎች እየመጡ ነው። ይበል የሚያሰኝ ነው። ነገር ግን መጻሕፍቱ መሰብሰብ ብቻ ሳይሆን መቃጠል አለባቸው። የበታችኝነት ስሜትም የሚያጠቃቸው ሰዎችን ምንም አይነት ነገር ማስረዳት እጅግ በጣም አታካች ነውና በዛ ቤተክርስቲያን እንግዲህ ተገኝተው ወይም ደግሞ በዛች ገዳም ተገኝተው አንዳንድ ኦርቶዶክሳውያን ወንድሞቻችን ምን ሲሉ እንደነበረ ላሰማችሁ። ዛሬ አጸያፊ ተግባርን ለማውገዝ እዚህ ተገኝተናል። ይህ ተግባር እጅግ አጸያፊ ተግባር ነው። ከቤተክርስቲያን አባቶች እንደተረዳ ነው የቤተክርስቲያን አበምኔት ልማት ስራ
በእርሻ ላይ እንደነበሩና ቀኑን ውሎ ደክሟቸው ወደዚህ ገዳም ሲመለሱ ይህ ግለሰብ ወደ ቤተ ክርስቲያን መጥቶ እግራቸውን ስሞ መስቀላቸውን ተሳልሞ ዲያቆን አቤል እንደሚባልና ለገዳሙ አስፈላጊ ነገር ይዞ እንደመጣ ነግሯቸው ገዳሙ ላይ ላሉ መነኮሳት እንግዲህ ከጾም በኋላ የሚቀምሱት ነገር ትንሽ አስቸጋሪ ስለሆነ እሳቸውም ያመጡትን ሽምቡራና ባቄላ ለመቀበል እያሉ በድካም ላይ ሳሉ ምንፍቅናን የሚዘራ መጽሐፍ ቅዱስ አምጥቶ ከቤተ ክርስቲያን ዕውቅና ውጪ የሆነ ህትመት መጽሐፍ ቅዱስ አምጥቶ ሲያሰራጭ ነበር። ምንድነው ያለው? መጽሐፍ ቅዱሱን ህትመቱን ሳይመለከቱ ተቀብለውታል። ወንድማችን ዲያቆን አቤል አንኤክስፔክትድ ነገር ያደረገው ነጠላ ለብሶ መሄዱ ምናምን እኔ ፐርሰናሊ አልደግፍም። እነሱን የሚወክል ነገር ማድረግ አለበት ብዬ አላስብም። ፐርሰናሊ ግን ደግሞ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ስለሚል በዛ ስፍራ መገኘቱ ግን በዚህ ልክ እንደ ኃጢአት እንደ ነውር ተቆጥሮ ግን ይህ አላስፈላጊ ነገር መደረጉና እንደዚህ አይነት ቅስቀሳ ይቃጠል ምን ይባል ይወገድ ለህግ ይቅርብልን ማለታቸው ግን ይህ ከመጽሐፍ ቅዱስ ጋራ ያላቸውን ጸብና ከመጽሐፍ ቅዱስ ጋራ ያላቸውን ጥላቻ ነው የሚያሳየው እንጂ ለቤተ ክርስቲያን ያላቸውን ተቆርቋሪነት አይደለም የሚያሳየው። ለቤተ ክርስቲያን የሚቆረቆር ሰው እኮ አትሊስት እዛ ላይ የተጻፈው ነገር ምንድነው? የእውነት እዚህ መጽሐፍ ቅዱስ ላይ ያለው ነገር ወንጌላውያን አማኞች የሚቀበሉት መጽሐፍ ቅዱስ የእውነት የተበረዘ ነው ወይ የተቀየጠ ነው ወይ? ጀስት ቼክ አድርጉት። ምንም እኮ ከናንተ ጋራ የሚያከራክረን ጉዳይ የለም። ቼክ አድርጋችሁ እውነቱን ፎሎ ማድረግ የናንተ መብት ነው፣ የናንተ ድርሻ ነው። ካበሳጫችሁ እንኳን ሊያበሳጫችሁ የሚገባውን 2 ቪዲዮ ላሳያችሁ። እንግዲህ ይሄ ቤተክርስቲያናችሁ ነው፣ ደብራችሁ ነው። ይሄን ያልተቃወምክ ኧረ ነይ 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 ኧረ ነይ 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 እምዬ ነይ ነይ ነው። ምንድነው የኔ ጌታ? አልስቅም። እኔ ያው የምታስቁን እኮ ሳንፈልግ ነው እንጂ እኮ ስራችሁ የሚያስቅ ነገር ሆኖ አይደለም፣ ነውር እኮ ነው። እንደዚህ በቤተ ክርስቲያን ውስጥ ገብቶ ገብርኤል አባቴ፣ ቅድስት ማርያም እናቴ፣ ሚካኤል አባቴ ምናምኔ ምን ገለመሌ እያልክ ልብስ አሳትመ ቲሸርት አሳትመ በቤተ ክርስቲያን ቅጥር ውስጥ ተገኝተ ስትጨፍር ማንም ያልተናገረህ ሰው ዛሬ ልክ መጽሐፍ ቅዱስ ግን ወንጌላዊ አማኝ ነኝ የሚለው ኢየሱስ ገባኝ የሚለው ወንድም ቤተ ክርስቲያን መጽሐፍ ቅዱስ ሄዶ ሲሰጥ ግን ያዙ ይልቀቁኝ ትላላችሁ። ይሄ እኮ ጭካኔያችሁ እኮ ነው፣ አረመኔነታችሁ። እናንተ የወንጌል ጠላቶች እኮ ስለሆናችሁ ነው እንጂ አሁን ይሄ የሚያሳብድ ነገር ነው። ስንት የምትቃወሙት ነገር እያለ፣ ስንት የምታወግዙት ነገር እያለ፣ ስንት ከራሳችሁ ልትከላከሉትና ስንት ኦርቶዶክስን የማይወክል ነገር እያለ ተው እንጂ ስንት መርጌታዎች እያሉ። እስቲ አንድም ቪዲዮ ላሳያችሁ። ቪዲዮ ላይ እንደምትመለከቱት የጅብ ጭንቅላት ይዟል፣ መጽሐፍት ይዟል፣ መቁጠሪያ ይዟል። ከተማይቱ ኢየሱስ ክርስቶስ ድረስ ህዝቡ የሚይዘውን ገንዘብ እንዲበትን፣ ቤቱ ባዶ እንዲሆን፣ እህል እንዳይበረክትለት በትውልዱ ላይ እየተደገመ ስለሆነ እግዚአብሔር ወገናችንን እንዲያስመልጥ አጥብቀን እንድንጸልይ መልእክቴን አስተላልፋለሁ። በኢየሱስ ክርስቶስም ወጋውት ትሽ በኢየሱስ ስም ሲያስጠላ በመድኃኒዓለም ኧረ በስመ አብ ምን አይነት መርዝ ናቸው ግን በኢየሱስ ስም። ይሄ ነው እንግዲህ ለትውልድ ተቆርቋሪ እየመሰለ መጥቶ መርዙን የሚዘራ በየቲክታኩን በየምኑ እየመጣ ድግምቱን የሚረጭ ማለት ነው። ይሄ ነው እንግዲህ የትውልድን እኮ በረከት ይዞ ያለው። እዛ ዘንዶ ምንም የማይናገረው የማይጋገረው ፊት ለፊቱ የመጣውን አንስቶ የሚውጥ ከበላ በኋላ ተጠቅልሎ የሞተውን በረከቴን የያዘ ከምትል እንደዚህ አይነት ደጋሚ በድግምት የተጠናወተውን መቃወም ትታ እንስሳ ትገላለህ። እንደዚህ አይነቶቹን አስቀምጣችሁ እጅ ጭናችሁ አጸልዩላችሁ። ለነገሩ ለሁላችሁ ነው እጅ መጫን የሚያስፈልጋችሁ። ሰው ጴንጤቆስጣል ከሚሆን እምነት አልባ ቢሆን ይሻለኛል። እግዚአብሔር ምስክሬ ነው። እምነት ባይኖረው መርጣለሁ። ሰው ጴንጤ ከሚሆን እምነት ባይኖረው መርጣለሁ። ለምን በሉ? እኔ በጴንጤ ቤት አድጌያለሁ፣ ኖሬያለሁ። 7-8 ዓመት በኳየር አገልግያለሁ። አይኖን አታምኑ ትችላላችሁ። ፎቶን አክፎተኛ ፎቶ ላሳያችሁ እችላለሁ። ፎቶ የኳየር ፎቶ በልጅነት የኳየር ልብስ ለብሼ ሳገለግል ላሳያችሁ እችላለሁ። ስዘምር ላሳያችሁ እችላለሁ። መቼም አሁን እንደዚህ ፕሮፋይል አድርገው የሱ ፎቶ ነው። መቼም እንደማትሉ ተስፋ አደርጋለሁ። እነኚህ እንግዲህ የሚያፈሉት እነማን እንደሆኑ ታውቃላችሁ? አዲስ ገቢዎች ማለት ነው።
አዲስ እንግዲህ ወደ ኦርቶዶክስ የሚቀላቀሉ ሰዎች ይሄ ሰው እንግዲህ በቅርብ ጊዜ እንኳን ኦርቶዶክስ ሆንኩ አለ። ከዛ በኋላ ኦርቶዶክስነቱ አልጣመውም መሰለኝ አልተመቸውም መሰለኝ ጴንጤ ሆንኩ አለ። አሁን ደግሞ ተመልሶ ጴንጤ ከምትሆኑ ጴንጤኮስታል ከምትሆኑ ሞት ይሻላችኋል ምናምን ይላል ማለት ነው። ይሄ እኮ ዘይቶት ዛት በቃ የሚማሩት ይሄን ነው። ወደዛ ሲሄዱ የሚማሩት ይሄን ነው። ስካር ነው የሚማሩት። በቃ መንኮታኮት ነው የሚማሩት። ነፍሳቸውን አስጨነቋት። ለነፍሳቸው እረፍት አሳጧት። ነፍሳቸውን እረፍት ነሷት። መች ነው ለነፍሳችሁ ግን ግድም ይላችሁ? መች ነው ለነፍሳችሁ እረፍት የምትሰጡት? መች ነው ነፍሳችሁን የምታረጋጓት? በታላቁ የአብይ ጾም ወቅት በግ ስጋ መሸጡ ቅሬታን አስነሳ። አንጋፋው ጋዜጠኛ ዋልተ ንጉስ ዘሸገር ዛሬ ጠዋት በበውንና በህሊላው ላይ የፈጠረውን ከባድ ስሜት እንዲህ ሲል ገልጾታል። በጣም ይሄን ሰሞን የታዘብኩት ያለው ነገር ይሄን ነገር ነው። ይቀርጹና ምንም ጾም ሲፈታ ከዛ እንዳገዙ ከዚህ ስጋ ቤት በጣም ብልግና ነው ምናምን ይላሉ። አንዳንዴ የምትጾሙ ሰዎች በጣም የማይጾሙ ሰዎችን አቢውስ ታደርጋላችሁ እና ጾምም አይደለም የናንተ ብዬ ወስዷል። አንደኛ ነገር ስጋ ቤቱን የሚከፍተው ሰውዬ ቢክራ ያለበት ልጆች ያሳድጋል ማለት እዳ ውስጥ ይሆናል ምናምን በቃ የመጨረሻ ለሱም ከባድ ይሆናል። አንደኛ ነገር ማለት ነው ስፔሻሊ ክርስቲያን ከሆነ ማለት ነው። ሲቀጥል ደግሞ የማይጾም ሰው አለ ከ7 ዓመት በታች ያሉ ህፃናቶች ያለ መጾም መብት ስላላችሁ ይበላሉ አይደል? ስጋ አይደል እንዴ? የታመመ ሰው አለ፣ ታሞ የተኛ አጥንቱ መጠገን ያለበት ሰው አለ። ሌላኛው ደግሞ ስፖርተኞች አሉ። በአጠቃላይ ደግሞ በስራ የሚጾሙ ነገር ግን ደግሞ በምግብ የማይጾሙ ሰዎች አሉ። የሚያማቸው ሰዎች አሉ። ሽሮ ማይስማማቸው ሰዎች አሉ። እንዴ እንደውም እኔ ስጋ ቤት ሙሉ በሙሉ መከፈት አለበት። እንደውም ብዙ ሰዎች ስጋ ቤት ስለተዘጋ ነው የሚጾሙት ባይዘይ። ስለዚህ ትክክለኛ የሚጾም ሰው ይጾም። አቤት እንዴ አጾጾም ብዙ ሰው ልክ አይመስለኝም። አጾጾም የማይጾምን ሰው እንደ አውሬ ማየት ራሱ ብራ ምግብ ነው የተዋችሁት። ብዙዎቻችሁ ምግብ ነው የተዋችሁት። ምግብ መብላት እንጂ ስራው ያው አፉ ያው እኔ እየሰራኔ ምግብ አሉ። በጣም መሰሪዎች ናቸው አንዳንዶቻቸው። የሚጾሙት ለነገር ይመስላል ማለት በቃ በአምላክ ዘንድ ለማስጠቆር ሰው ማለት ነው። ከጌታ ጋር ሊያቀሳስሉ ልታጣሉ ማለት በቤታችሁ እናንተ በአባትና በልጅ መሃል ልትገቡ ይዋጥላችኋል፣ ይበላላችኋል ወይ ሀበል ውስጥ ኤኒዌይስ ማለት ነው። በእኛና በአምላካችን መሃል በምህረት ባለጠጋ በሆነው ጌታ መሃል ልትገቡ አትችሉም። እና ይህ ልጅ ገዢ ሀሳብ ነው በነገራችን ላይ የተናገረውና በባለፈው ቪዲዮም የሆነ ቪዲዮ አይቻለሁና ባለፈው ሳምንትም አንድ ቪዲዮ አይቼ ነበረ። እዚህ ቤት ጾመኞች አይደሉም፣ ይህን ስጋ ቤት ጾም ሲፈታ እንዳገዙ ስጋ እንዳገዙ ምናምን። ልክ ወንድማችን እንዳለው አብዛኛዎቻችሁ የምትጾሙት ካልቸር ስለሆነባችሁና ስጋ ቤቶቹ ስለተዘጉ ነው። እኔ በአይኔ በብረቱ አይቻለሁ። ጌታ ኢየሱስ ምስክሬ። እኔና ብሮ አንድ ቦታ ለመብላት ገባ ምግብ ማለት ነው። ስጋ አማረን መብላት ፈለግን። ቅርብን የለመድኩት ብዙ አልወድም ነበረና መስቀሉን አስሮ በጀማ ቁጭ ብሎ ጥብሱን ይሸከሽካል ማለት ነው። ከዛ ድራፍት አለ ምናምን ሲንግሉን ይጠጣል ጥብጥብ ያደርጋል ማለት ነው። ከዛስ ጾመኛ ነን ይሄ ስጋ ቤት ለምን ተከፈተ ይላል ማለት ነው። በልተው ወጥረት ጠጥተ ተነስተ ምናምን ነገር በስካር መንፈስ ሆነ የምታወራው ወሬ ሁሉ የሃይማኖት ፕሪንሲፕል ነው ነው ይመስል። አረጋጉት እንጂ ወገንታት። ታሳ ይላሉ እነሱ እንኳን ሲናገሩ ሲጽናኑ። አይዟችሁ በኢየሱስ ክርስቶስ። የእውነት ልብ ነው የሚሰብረው፣ እጅግ ልብ የሚሰብር በቃ ልብ ይሰብራል የእውነት። እንግዲህ ምን ማድረግ ይቻላል? ተፈጥሮን ያመጣው ሰው እንኳን አይደለም። ፍትህ አይጠየቅም፣ ፍትህ ማንንም አንልም። እና ስቲል ነው ጎርፉ ቀብሯቸው፣ ጎርፉ አፈር አልብሷቸው ያልተገኙ እጅግ በጣም ብዙዎች አሉ። በጣም ብዙ ህፃናት አሉ። እኔ በ30 የሚያበቃ መስሎኝ ነበረ። በቃ 30 ምናምን ብቻ የሚሆኑ መስሎኝ ነበረ። በቁጥር እንኳን ከመቶ እያለፉ ነውና በኢየሱስ ክርስቶስ አይዟችሁ ወገኖቻችን። ለዚህ ህዝብ መጽናናትን መመኘት ብቻ ሳይሆን እርዳታ ልንደርስላቸው ይገባል። ምን ነው አትሊስት ልብስ እንኳን ቢያለብሷት በኢየሱስ ምን አይነት አረመኔዎች ናቸው። ከሷ ጋር 3 መንፈስ አለ። ዝሙት የሚያስተምር መንፈስ አለ። ከተማ ውስጥ አደገኛ ዝሙት እንዲካሄድ ወጣት እንዲበላሽ የሚያደርግ መንፈስ ነው። ሲአንዝ ተመታል። እስኪ
ልጅቷን ልብስ ሳታለብሱ ራቁቷን አቁማችሁ ገበያ ትሸቅሉባታላችሁ እንዴ? ቶይ ናት እንዴ? እሷ አሻንጉሊት ናት እንዴ? ገበያ ላይ አምጥተህ የምታሰጣት አጋንንትስ ቢሆን እውነትስ ቢሆን አምጥተህ ምናምን ገበያ ላይ የምታወጣት ለሚዲያ የምታሰጣት እሷ ለሽያጭ እንደተቀመጠ አሻንጉሊት ናት እንዴ? እሷ ልብስ አልብሶ እንደሚያቆማት አሻንጉሊት እንኳን ልብስ ያለብሷታል። እንዴት ነው ለዚች ልጅ ክብር የማይኖራችሁ? ሴት እኮ ናት እንዴ! ነገዋን ስታየው እኮ በቪዲዮ ልቧ ይሰበራል። እንዴት ትዳር ይኖራታል? ልጆች ታፈራለች እንዴ? አታስቡም እንዴ? ምንድነው? ቆይ የእውነት አንዳንድ አገልጋይ ነን ባይ ነውረኞች እውነት ልትጠየቁ ይገባል። ህግ ሊጠይቃችሁ ይገባል። አልብሰ ሸፍነሃት ሲጀመር ቪዲዮ ምን አመጣው? ምንድነው አጋንንት ቆይ ሲወጣ ምናምን ቪዲዮ የምትቀርጹት ገበያ ነው? አዎ አጋንንት ይወጣል ትፈወሳላችሁ ብላችሁ በአንድ ታሞ ነፍሱ የእግዚአብሔርን ፈውስ ፈልጎ ወደ ቤተ ክርስቲያን የሚመጣውን ትሸቅሉበታላችሁ፣ ትነግዱበታላችሁ። እናንተ ነጋዴዎች ስፔሻሊ ቲቪ ያላችሁ አጋንንት ሲወጣ ምናምን ብላችሁ ድራማችሁን የምትሰሩ ሲጀመር ለእንደናንተ አይነት ድራመኞች ነው እንዴ እግዚአብሔር አጋንንትን የሚያስወጣው? እግዚአብሔር ልጁን የሚፈውስበትን ሰው አጣ? ታማኝ ባሪያ አጥቶ ነው በእናንተ በነውረኞችና በሆዳደሮች አጋንንት የሚያወጣው ጌታ? እግዚአብሔር ይገስጻችሁ፣ ይቅር የሚበላችሁ። ፓስተር ነኝ ብሎ ሊዘርፈኝ እንዴት ያለ ጉድ ነው! በመድኃኒዓለም ስም እንዴት ያለ ዘፈን ላይ ፓስተር ነው ብሎ ሊዘርፈኝ። ግን እዚህ ፕሮቴስታንት እምነት ላይ ያላችሁ ሰዎች በቃ እንደዚህ አይነት ያሉትን ሰዎች ጠራርጋችሁ ካላስወጣችሁ ይህ ህዝብ በጣም አደጋ ላይ ነው። ምን ሆንኩ መሰላችሁ? አንድ ህንፃ ላይ እንትን ሆኜ ስልክ እያወራውና ስልክ አውርቼ ከጨረስኩ በኋላ እዛው ህንፃ ላይ ታች ላይ ካፌ አለች እና ወደዛ ካፌ ሂጂ ቁጭ አልኩ። ቁጭ ብዬ ፓስተሩም ይሄ ፓስተር ነኝ ባይ ሰውዬ መጣ። ሰላም ላንተ ወዳጅ ፓስተር ጆሲ ይባላል አለ። እሺ ሰላም ብዬ ሊቀመጥ ፍቀድልኝ አለ። እዛ እኔ ተቀመጥኩበት እንትን ላይና እሺ ብዬ ፈቀድኩለት። ጌታ ኢየሱስ ወደ አንተ ልኮኝ ነው የመጣሁት አለ። ቃል በቃል የነገረኝ ነው የምነግራችሁ። እግዚአብሔር ምንም ለምን ላከ ወደ እኔ አልኩት። ጌታ ኢየሱስ ወደ አንተ ልኮኛል፣ የላከኝን መልእክት አንተ በአስቸኳይ በተግባራዊ እንድትፈጽመው ነግሮኝ ሞያ ብስኩት እየበላ ነው እንዳወጣ ነው ወደ አንተ የላከኝ አለ። እሺ ግራ ገባኝ። እኔ ምን አይነት ኪሳራ አልኩት። አሁን በኮንትሮባንድ መንገድ እያስገባው ያለው ከ5 እስከ 10 ሚሊዮን ብር የሚያወጣ ዕቃ በኮንትሮባንድ መንገድ እያስገባ ነው እና ያ ነገር ይያዝባል። ግን እኔ ጌታ ኢየሱስ እንዳይያዝ እንዲጸልይልህ ልኮኛል አዞኛል አለኝ። እኔ ግራ ገባኝ። የምን 10 ሚሊዮን ብር የምን ኮንትሮባንድ? በኋላ ትዝ አለኝ ከላይ ህንፃ ላይ ሆኜ ስልክ እያወራው ነበርና እያወራሁት የነበረው ስልክ ምንድነው አንድ ጓደኛ ስክሪፕት ጽፏል እና ስክሪፕት አጭር እንትን ነች፣ አጭር ሙቪ ነች እና ስክሪፕቱ ላይ ምን ይላል? ይሄ የኮንትሮባንድ ንግዱ በጣም ተስፋፍቷል እና እነዛ ሰዎች ኮንትሮባንዱ ላይ ይሄ ያሉ ሰዎች በጣም ገንዘብ እያገኙ ስለሆነ እነሱን ማደም በጣም ከባድ ነው እና እንዲሁም ይላል እኔ እንዲቀይሩ ያሰብኩት እንትን አለች። እዛ ላይ ሳውራት እሷን ሰምቷል መሰለኝ ከ5 እስከ 10 ሚሊዮን ብር ኮንትሮባንድ ላይ እንትን ላይ ይጠይቃሉ እና ያ ነገር ተጋኗል። እንደዛ የሚጠይቁ ከሆነ ደግሞ የሚሄደው ሰው የራሱ አቅም አይኖረውም። ብቻ እንደዛ ምናምን የሚል አውርቻለሁ። ስለ 10 ሚሊዮን ብር፣ ስለ 5 ሚሊዮን ብር፣ ስለ ኮንትሮባንድ አውርቻለሁ። ፊልም አልመሰለውም ነገር ይወለካ ፓስተሩ እዛኛው ህንፃ ላይ ሆኜ የሆነ ሽቶ ቤት አለ። ሽቶ ቤት በራፉ ላይ ፊልም ስለለመደ ነው። እሺ ትዝ አለኝ ታውቃላችሁ። ሽቶ ቤት በራፉ ላይ ቆሞ ለካ እየሰማኝ ነው። እኔ ወደ እኔ እያያለ አደም ሲን ጭራሽ ለካ ጆሮ እሱ እኔ ጋር ነው። እኔ ጋር መጥቶ ጌታ ልኮኝ ግራ ገባኝ። አትታለል ለመሰለ እናንተ ጋር መጥቶ አሁን ሊሞክር የፈለገው እዛ ወንጌላዊ አማኝነን የሚሉ ጴንጤዎች ጋራ መጽሐፍ ቅዱስን እንደ አለርጂ የሚጸየፉ አንዳንድ ጴንጤዎች ማለት ነው። እነሱ ጋራ ድራማው ስለተሳካለት መጥቶ እናንተ ኦርቶዶክሳውያን ጋራ ድራማው ቢሳካለት መስሎ ነበርና ያስከው ነንቀበቅ ያለ ሰውየው እና ኤኒዌይስ ግን እንደዚህ አይነቶቹ ፓስተሮችም አይደሉም፣ ነቢያትም አይደሉም፣ እንደዚህ አይነቶቹ ሐዋርያትም አይደሉም፣ ወንጌላዊዎችም አይደሉም። በአጭሩ ስማቸው ወንበዴዎች ይባላሉ፣ ቀማኞች ይባላሉና ጆሲ ተው ጆሲ፣ ሌላ ነገር ቀልድ፣ በሌላ ነገር አሹፍ። የውሸት ትንቢት ብትናገር 3 ቀን እንታገሳለን እየመከርን እጅን አሻሽል እያለ የሆነ ነገር ሞክረህ ካልተሳ ችግር የለውም። አንዲት ልጅ አለሽ አስቴር የምትባይ ሲፈለግ የለች ማለት ችግር የለውም። አስቴር ሌላ ቀን ስለምትመጣ ቀኑ ተሳስቶብህ ሊሆን ይችላል። ችግር የለውም፣ እንታገሳለን። እሷም ትንሽ ቀን ነው የምንታገስ። ወገኖቼ እግዚአብሔር ልጁን ሲጮህ ዝም ባለው ቦታ ላይ ለምን ተውከኝ ብሎ ሲጮህ አባቱ ለገዛ ልጁ ባራራበት ጉዳይ ላይ ከአንተ ጋር ቀልድ ቤት አንገባ፣ ከአንተ ጋር ጨዋታ ተረት ፓስተሩን ወንጌላው
100,000 ደጋፊ ምናምን የፈለከውን ሲኒየር ጁኒየር ሆን ድርድር የቀረበው መስዋዕት አንተ ያቀረብከው አይደለም። አንተና ወንጌላዊ እንትና ለሁለት ሆናችሁ ምትሰሩት መስዋዕት አይደለም። ኢየሱስ የጮህበት ነው። ለ3 ሰዓታት በጨለማ ውስጥ ከአባቱ ጋር የተተወበት አባቱ እርሱን የተወበት መራራ ጩኸት የጮህበት በዛ ሰዓት ላይ እሱ የተቀበለውን እሱ ያውቃል። ግን ቢያንስ ውጤቱን አንክድም። መከራው ላይ ገባን ይችላል። ስቃዩን ላንረዳ እንችላለን። የ3 ሰዓት ጨለማ 6 ሰዓታት ሲቆይ 3ቱን እነዛ ሰዓታት አብ የሰው ልጆችን ሁሉ ኃጢአት በርሱ ላይ አድርጎ የወረደበት መዓት የእያንዳንዱን የሰው ልጅ ከአዳም ጀምሮ በቁጥር አበበ በቀለ ትንሽ ትልቅ ቻይና ጃፓን ኢትዮጵያ እያንዳንዱን ሰው የኃጢአት ቅጣት በ3 ሰዓት ውስጥ መሸከም ምን ያህል ፔንፉል ነው፣ ምን ያህል ስቃይ ነው፣ ምን ያህል መከራ ነው። አብና ወልድ ያውቀዋል፣ አባትና ልጁ ያውቀዋል። እነሆይ ኢየሱስ ፍርዱን ሁሉ ወስዷል፣ ጨርሷል፣ ጠጥቶታል፣ ተፈጸመ ብሏል። ምን ሁሉ እንደተፈጸመ አውቆ አንዳንድ ኮሜንት የምትሰጡኝ ሰዎች የዴቭን ትምህርት በመሃል ስለምታስገባ በጣም ደስተኞች ነን ብላችሁኛል። እናንተ ደስተኞች ስለሆናችሁ ብቻ አይደለም እኔ እጅግ በጣም ስለምወደውም ጭምር ነው ሁሌ እንደ ቅመም ጣል ማደርግላችሁና በኢየሱስ ጉዳይ ከማንም ጋር ቀልድ ቤት አንገባም። በጣም የምወድለትና አፌ ላይ ቁጭ ያለች ንግግሩ ናትና በኢየሱስ ክርስቶስ ከማንም ጋር አንደራደርም፣ ከማናችሁም ጋር አንቃለድም፣ ከማናችሁም ጋር አንሳፈጥም። ተስፋ ቁረጡሽ። ይህንን በምስል ላይ የምታዩትን የእግዚአብሔር ሰው ሜጀር ዋን ፕሮፌት ጆሮ ይባላል። ለኔ ደግሞ መንፈሳዊ አባቴ ነው እና ዛሬ ወደ ሚዲያ ይዤ መንፈሳዊ ልጁ በጣች በጣም እንደምወደው ለኔ በጣም ምርጥ አባቴ ነው። በጣም እግዚአብሔር በሱ ረድቶኛል፣ እግዚአብሔር አግዞኛል፣ በሱ አልፎ ተሳክቶልኛል። እግዚአብሔር መንገዴን በሱ አልፎ አቅንቷል። ለኔ በጣም የምወደው መንፈሳዊ አባቴ ነው። ያሳዝኑኛል። እኔ እግዚአብሔር ምስክሬ በጣም ነው የሚያሳዝኑኝ። ይቺ ሴት እንግዲህ አሁን ማለት ነው እኔ እንጃ የሆነ ነገር አድርጓት ነው እንጂ በጭራሽ ልጁ ጭሮ እየተደነሰች ዋጠጪ በጭራሽ በኢየሱስ ስም የሱ መንፈሳዊ ልጁ ከሆንሽ ማለት ነው አንቺ ወድቀሻል። በቃ ኦሬዲ ማለት ነው መንፈስሽን ገለሽዋል። የእግዚአብሔር መንፈስ ላይ ነው እየቀለድሽ ያለሽው። ቀልደኛ ነሽ ማለት ነው። ተመለሽ። የእውነት አይጠቀምሽም የያዝሽው መንገድ፣ የትም አያደርስሽም የያዝሽው መንገድ። ትጠፊበታለሽ። በስመ ወንጌል ከሸቀጠ በኋላ እስከሚበቃው ከሸቀጠ በኋላ ፕራዶንም ቢሆን ገዝቷል፣ ቤቱንም ቢሆን ገዝቷል። እንደፈለገ መኖር ይችላል። አትሊስት የምድራዊ ህይወቱ ማለት ነው በእናንተ ኪስ ላይ አደላድሏል። አንቺ ምን አለሽ? አልተረዳኝ፣ ወሰደኝ፣ ወጋው። የት ነው የምትሄደው? አትሄድም። ንገሩ ዞር ብላችሁ። አትሄድም። የት ነው የምትሄደው? የምትሄድ ቀን አታስፈቅድም፣ ራሱ ይወስዳል። አሜን። የኖረብህን ልኩ ስታቅ አስፈላጊ ሰው እንደሆንክ ትረዳለህ አይደል? ይህን እንድታውቁት ፈልጋለሁ። ሰማለሁ መቃብራችሁን ከፍታለሁ የሚል ድምፅ ምን ማለት ነው? የከደነንን ነገር እግዚአብሔር ከላያችን ያነሳዋል። አሜን አሜን። ያንሳው በኢየሱስ። እስቲ አንድ ጀግና ሰው ካለ ልቀቅ በለው አንዴ። ልቀቅ! እስቲ ልቀቀኝ በለው አንዴ። ልቀቀኝ! ሃሌሉያ። ተስፋ ልንቆርጥ እንችላለን። ምንም ያህል ብዙ ነገሮች ተስፋ ሊያስቆርጡን ይችላሉ። ነገር ግን በእግዚአብሔር ተስፋ አይቆረጥም። እርሱ ቀን አለው። ሁሉ ነገራችሁን ፊክስ ያደርግላችኋል። ተስፋ እንዳትቆርጡሽ። አትገባም አሉኝ ወደ ቤተ ሰማይ ምናምን። አትገባም። ለምን ትገባለህ? ቤተ ሰማይ ለምን ትገባለህ? ጌታን ካላወቅ ድሮም ሲሆን ነው የምትገባው። አትገባም አሉኝ ቤተ ሰማይ የሚለው በታቱ ምክንያት መሰለኝ። በፍጹም ልጅ ሚካኤል ጉዳይ ምን ታቱ? እኔም አለኝ ታቱ። ምን ችግር አለ? ታቱ አይደለም በቃ ዘፋኝ መንግስተ ሰማያትን ያውስ አለስ እግዚአብሔር መንግስትን አያይም። ለምን ያያታል? ለምን ያያታል? ኢየሱስን እንትን ነው የምትቃወም። በዚህ አጋጣሚ ታዲያ ለምን ጥሪ አታደርግም? እባካችሁ በጌታ ያልሆናችሁ ዘፋኝ ተብዬ በጠቅላላ በተለይ ራፐሮች ስለምንተዋወቅ በግል ገብታ ኪሚ አንቺ እኮ ምናምን ብሎ ስለሚጽፉልኝ ነው አሳያለሁ። በጌታ በኢየሱስ አምናችሁ መጀመሪያ የዘላለማችሁን ሴኪዩር አድርጉ። ሌላው ቀሪ ነው።
ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ምን ቢያጎድል አይደል? ምን ይተም ምንም አንተ ዋው እንትና ዋው ምናምን አሉ ማለት ምንም የሚፈጥርልን ነገር እንደውም ነፋሻማ ነው ወደ ቶፕ ላይ ይባላሉ። ወደ ላይ ስትሄድ ነፋስ ይበዛዋል። ዲፕሬሽን ምናምን ያለው እነሱ ጋር ገንዘብ ያላችሁ ይመስላል የላችሁ ስሙ አለ ላይክ አለ በምናምን ሺ ላይክ ምናምን አላቸው። በጣም ስትረስፉል ናቸው። እና መፍትሄው ምንድነው? ስለዚህ ጂሰስ ኢዝ ዘ አንሰር ኢየሱስ ሶሉሽን ተባረክ። ስለዚህ ሶፊዬ ጥሪ አድርግ ስላልከኝ ደስ ብሎኝ ማዳን በኢየሱስ እንደዚህ አድርግልኛ። ምን ላድርግ? ራፐሮች ስለሆኑ በራፕ ጥራቸው። እንደውም መረጋጋት ያቃተው ሰው ካለ እንደዚህ ይለዋል። ረጋ በል ዝግ በል ቃሉ ስለኔ ምንድነው የሚለው? በል ረጋ በል ዝግ በል ቃሉ ስለኔ ምንድነው የሚለው? በል እስኪ በላት ረጋ በል ዝግ በል ቃሉ ስለኔ ምንድነው የሚለው? በል ቃሉ ስለኔ ምንድነው የሚለው? ደሳለኝ በቃ እኔ ደሳለኝ ከዚህ ውጪ ሌላ ምን ደስታ ምንጭ አለ? ሕይወት ስሞግተኝ ከክፋ መልሰኝ ክብርህን አሳየኝ እባክህ አድነኝ ብዬ የምጠይቀው መልሱን የሚሰጠኝ ለአንተ ማሰባትን አሰባቃታለሁ ፍጻሜውን በጎል ያማረ ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ በቆንጆ ቪዲዮዎች እስክንገናኝ ድረስ ሰብስክራይብ እያደረጋችሁ ሼርም እያደረጋችሁ ላይክም ያላደረጋችሁ ሰዎች ላይክ እያደረጋችሁ ጠብቁኝ። እጅግ በጣም ነው የምወዳችሁ። ነው የምወዳችሁ እጅግ በጣም ማለት ነው። ተባረኩልኝ። ሳሉት